ቢሆንም ግን አሁንም መራመዱን ይቀጥላል። ሙንም ተበሳጭታ ጋንግ አፈቅርሃለሁ፣ አንተን እኮ ነው ማናግረው፣ እወድሃለሁ እያልኩ አይደል አንተ እያለች ብጮህም ጋንግ ግን መስሚያ ይጥጥ ብሎ ዞር ብሎ እንኳን ሲያያት ቀጥ ብሎ ይሄድ። ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን ኢትስ ኦኬ ኖት ቱ ቢ ኦኬ የተሰኘውን አሪፍ የኮሪያ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ማብቂያ አብራችሁን ቆዩ እያልኩኝ ወደ ታሪኩ። ፊልሙ የሚጀምረው ጋንግቴ የተባለ ቆንጅዬ ወጣት ወደ ታላቅ ወንድሙ ሲሄድ እያሳየን ነው። ወንድሙ ሳንግቴ ከተቀጠረበት ቦታ ችግር ፈጥሮ እንደተባረረና ትንሽም የአእምሮ ችግር እንዳለበት እንመለከታለን። አስተዳዳሪውንም የመጨረሻ እድል እንዲሰጠው ቢማጸነው ማናጀሩ ግን እንደማይሆን ይመልሳል። ጋንግም እያዘነ ለወንድሙ ይኸውልህ ሳንግ፣ አሁን ከተማዋ ላይ የቢራቢሮች የሚወጡበት ወቅት ነው። እናም ይህ እስኪያልፍ ሌላ ከተማ እንሂድ ይለዋል። ሳንግ ከድሮ ህይወቱ ጋር ተያይዞ ቢራቢሮች በጣም ይፈራል። ይህን ፍርሃቱ የመነጨበት ምክንያትም ወደኋላ እናየዋለን። በሌላ በኩል ሙናንግ የተባለች ታዋቂ የህፃናት መጽሐፍ ጸሐፊን ያሳየናል። ሙን ሬስቶራንት እየተመገበች የሆነች ልጅ ከእናቷ ጋር መጣ። ልጇ የእሷ በጣም አድናቂዋ እንደሆነችና ፎቶ እንዲነሱ ትጠይቃታለች። ህፃኗ ሙንን በጣም ቆንጆና ልዕልት እንደምትመስል ትነግራታለች። ሙንም ፈገግ ብላ እንዴት ልዕልት ልትመስል እንዳቻለች ስትጠይቃት ህፃኗ ምክንያቱም ቆንጆ ሰዎች ልዕልት ይባላሉ፣ እናቴም እኔ ቆንጆ ስለሆንኩ ልዕልት ብላ ትጠራኛለች ብላት አብሮ ፎቶ መነሳት ይጀምራሉ። ሙንም በጆሮዋ አንቺ የኔ አድናቂ አይደለሽም፣ ምክንያቱም የኔ ታሪኮች ጋር ልዕልቶቹ ሳይሆን ጠንቋዮቹ ናቸው ቆንጆዎቹ፣ እናም ከዚህ በኋላ ለእናትሽ እኔ ቆንጅዬ ጠንቋይ ነኝ በያት ስትላት ህፃኗ በፍርሃት ተሞልታ እየጮች ትወጣለች። ከዛም የሙን ማናጀር ሊ ይመጣል። ሊ የሙን መጽሐፍ የሚታተምበት ድርጅት ባለቤት ሲሆን ድርጅቱ የቆመው በሙን መጽሐፍ ኃይል ስለሆነ ሙንን በጣም ይከባከባታል። ሊም እንዲህ ይላታል፣ ይኸውልሽ ሙን ዛሬ ሆስፒታል ሂደሽ መጽሐፍ የምታነቢበት ቀን ነው ሲላት፣ እሷ ግን ቢላዋውን አንስታ በስስት ትመለከተዋለች። ሙን በባህሪዋ ስለታማ ነገር በጣም ትወዳለች። ካየችና ከተመቻትም ይዘው ትሄዳለች። ጋንግ የአእምሮ ህመምተኛ ሆስፒታል ሲሰራ ታካሚዎች በሙሉ ጋንግ ስለሚንከባከባቸው በጣም ይወዱታል። ሲረብሹም እሱ ብቻ ነው የሚያረጋጋቸው። ሊ ሙንን ወደ ሆስፒታል እየወሰዳት ከናምጁን ከምትባል ነርስ ስልክ ይደወልለታል። ጁሪም የአእምሮ ሆስፒታል ስትሰራ የሙን አባት ቀዶ ጥገና ስለሚያስፈልገው መጣ እንድትፈርም ትናገራለች። ነገር ግን ሙን እሷ ለሱ ደንታ እንደሌላትና አባቷ ለሷ ከሞተ እንደቆየ ትመልስላታለች። ጁሪ ግን አሁንም ደጋግማ ትጠይቃታለች። ሙን ተናዳ ይህን ያክል በማያገባሽ በሽተኛ ከተጨነቅሽ እኔ ካለሁበት መጥተሽ አስፈርሚኝ ብላ ትዘጋዋለች። ጁሪም ለአባትየው ልጆት ሙን እዚህ መጣ እንደማትፈርም ተናግራለች ስትለው አባትየው ደንግጦ አይሆንም፣ እሷ እዚህ መጣች ማለት ሁላችንም ማለቃችን ነው፣ እንዳትመጣብኝ እያለ ይጮኋል። ሳንግም እንደሌሎቹ የሙን መጽሐፍ አድናቂ ነው። ጋንግም ደውሎ ዛሬ የምታደንቃት ሙን ለልጆች ተረት ለማንበብ ወደ ሆስፒታላችን ትመጣለች ሲለው ሳንግም እኔም እመጣለሁ ብሎ መለባበስ ሲጀምር ጋንግ ግን ለልጆች ብቻ እንደተዘጋጀና ነገር ግን ፊርማውን እንደሚያመጣለት ቃል ይገባለታል። ማናጀሯ ሊም የመጽሐፍ መድረኩን ዝግጅት ቢጨርስም ሙን ግን አልመጣችም ነበር። እሷም ውጭና ሲጋራ እያጨሰች ነበር። ጋንግም ተመልክቷት ሆስፒታል ውስጥ ማጨስ እንደማይቻል ይነግራታል። እሷም የተጠየቀችውን ትታ በዕጣ ፈንታ ታምናለህ ወይ ትለዋለች። ጋንግም ምን እንዳለች ሲጠይቃት ሙን ተናዳ ምን እንዳልኩኝ ሰምታል፣ ዕጣ ፈንታ ማለት የሚያስፈልግህን ሰው ከፊት ለፊት ሲቆም ነው ብለው ትሄዳለች። ሙንም መጽሐፏን እያነበበችላቸው በሌላ በኩል አንዱ ህመምተኛ ከሆስፒታሉ ወጥቶ ልጁን መፈለግ ይጀምራል። የሚፈልጋትም ሊገላት ነበር። በዚህ ህመሙም ነበር ሆስፒታል የገባው። ልጁም የሙን ትረጋጋ ነበረች። ሆስፒታሉም ይታመሳል። ህመምተኛውም ወደ እነሙን ዝግጅት ይገባል። በዛ ሰዓትም ጥበቃዎቹ መጥተው ሁሉም ቤተሰብ ልጆቻቸውን ይዘው እንዲወጡ ይናገራሉ። ሙንም ስላቋረጧት በጣም ትናደዳለች። ህመምተኛውም ልጁን ያገኛትና ይዟት ወደ ሌላ ክፍል ይሄዳል። ሙንም ተመልክተው ስለነበር ተከትለው ትሄዳለች። እናም ህፃኗን ከመጉዳቱ በፊት ሙን ደርሳ በቦርሳዋ ስትመታው ቅድም የያዘችው ስለት ይወድቃል። ህመምተኛውም ሊያነሳው ሲል ሙን በእግሯ ስትወረውረው ሰውየውም ተንደርድሮ ያንቃታል። እሷም የድሮ ትውስቷ ይመለሳል። አባቷ ልክ እንደዚህ አንቆ ሊገላት እንደሞከረ እናያለን። ህፃኗም እየሮጠች ስትወጣ ጋንግ ያገኛታል። እሱም መጥቶ ሙንን አድኗት ህመምተኛውን ያስረዋል። ሙንም ከወደቀችበት ተነስታ የሀኑኑ ስለት ይዛ ልትወጋው ስትል ጋንግ በእጁ ሲያስቆማት በደም ይነከራል። ሙንም ከዚህ ነገር እንዲወጣ ስትነግረው እሱም ምን ሆነሻል? ህመምተኛ እኮ ነው ይላታል። ሙን ግን ይህ ህመምተኛ ሳይሆን እንስሳ ነው ስትል ሰውየውም ሰምቷት እብድ ብሏት እየሮጠ ሊያመልጥ ሲል ሌሎች ሰራተኞች ይዙታል። ጋንግም ስለቱን ከሙን እጅ ፈልቅቆ ያወጣዋል። እሷም እኔ የፈለግኩት ትንሽ እየጫር ላረገው ነበር፣ አንተ ግን በጣም አካበድክ ትለዋለች። የእጁን ጨርቅ ተጠቅማ የደማውን ክፍል እያሰረችለት ይኸውልህ አንዳንድ መጥፎ ሰዎች አሉ መኖር የማይገባቸው፣ እነዛ ሰዎች ደግሞ በሌሎች ህመምተኞች መጥፋት አለባቸው ስትለው ጤነኛ እንዳልሆነች ነግሯት ይሄዳል። ጋንግም ሄዶ እየታከመ በአእምሮውም ስለሙን ያስባል። ከሱ በላይ ግን ማናጀሯ ሊ የሆስፒታሉ ሰራተኛ ጋር ጉዳት ስላደረሰች ይህም ደግሞ የድርጅቱን ሆነ የእሷን ስም ስለሚያጠፋው በጣም ተጨንቋል። እናም ጋንግ ለፖሊስ ካመለከተ ችግር ውስጥ እንደሚገቡ ሲነግራት ሙንም ልክ እንደ ሁል ጊዜው በገንዘብ ችግሩን እንዲፈታና እንዳይጨቀጭቃት ነግራው ትሄዳለች። ጋንግ ከሆስፒታሉ ይባረራል። ምክንያቱም አምልጦ የነበረው ህመምተኛ የእሱ ታካሚ ስለነበር እናም አቤቱታ ስለመጣበት ከስራው ይለቃል። ሊም ጋንግ ክስ እንዳይመሰርትና ገንዘብ ለመስጠት ስለሱ ማጣራት ይጀምራል። ጁሪም ለአባትየው ቀዶ ጥገና እንድትፈርም ከሙና ቤት ትሄዳለች።
ሙናና ጁሪም በልጅነታቸው ጓደኛ እንደነበሩና በምክንያት እንደተለያዩ እያሳየን ሙን 20 ዓመት አለፈ እኮ ካየሁሽ በጣም ተለውጠሻል ስትላት፣ ጁሪ ግን ቀጥታ ወደ ጉዳዩ ትገባለች። እናም ስለ አባቷ ስትነግራት መስማት እንደማትፈልግ ሙን ትመልሳለች። ስለ እናቷ ስትጠይቃትም እናቴ ሞታለች፣ በወላጆቼ መካከል ያለው ልዩነትም አባቴ ነፍሱ የሞተ በድኑ ብቻ ያለ ሲሆን እሷ ግን በድኗ ሞቶ ነፍሷ ህይወት አላት ብላ ውስብስብ መልስ ትሰጣታለች። ከዛም ወረቀቱን ትፈርመዋለች። ጋንግም የተፈጠረውን ነገር ሁሉ ለጓደኛው ጁሱ እያጫወቱ ጁሱ በእሷ ምክንያት እኮ ተጎድተሃል ብሎም ስራህን አጣሃል ለምን አትከሳትም ሲለው፣ ጋንግም ነገሩን ቀለል አድርጎ ማለፍ እንደሚፈልግና ደግሞም የቢራቢሮዎች ወቅት እንደመሆኑ ከተማ እንደሚቀይሩ እየነገረው በድንገትም ለሳንግ አመጣልሃለሁ ያሉ የሙን ፊርሚያ ትዝ ብሎት ይደነግጣል። ከጁሱም ጋር ሆኖ የእሷን ፊርሚያ አስመስሎ ለሳንግ ይሰጡታል። ሳንግ ግን ይሄ የእሷ ፊርሚያ አይደለም ብሎ ተናዶ ብቻውን ይሆናል። ማናጀሩ ሊም የጋንግን ስልክ አግኝቶት ለተፈጠረው ነገር በጣም ይቅርታ፣ እናም ስለ ክሱ ጉዳይ ለማውራት ነገ ቢሮ እንገናኝ ብሎ ቴክስት ያደርግለታል። ጋንግም ለወንድሙ ፊርሚያውን ለመቀበል ሲል እንደተስማማ ይመልስለታል። ሙንም ጋንግ የተመቻት ይመስላል። በተለይም አይኖቹ እያለች ከራሷ ጋር ታወራለች። እሱም ቢሆን አሁንም ስለሷ ማሰቡን አላቆምም ነበር። በቀጣይ ቀንም ጋንግ ቢሮ ይሄዳል። ነገር ግን ማናጀሩ ሊ አልገባም ነበር። እናም ትንሽ እንዲጠብቅ ይነግሩታል። እሱም እየተዘዋወረ ሳለ የሙንን መጽሐፍ ማየት ይጀምራል። እንደ አጋጣሚ ሙን ወደ ቢሮ እየመጣች ሰራተኞቹ ሲያት ሁሉም ተቀጣሪዎቹ ስለታማ ነገሮችን መደበቅ ይጀምራሉ። በዛ ስታልፍም ጋንግን ታየዋለች። ወደ እሱ መጣም ዛሬ ደግሞ በጣም አምሮብሃል፣ ግን ምን ዋጋ አለው? አንተም እንደሌሎቹ ነህ። ማናጀር ሊ አፍህን እንድዘጋ በስንት ደለለ ትለዋለች። እሱም ተናዶ ክብር ከሌለሽ ባታናግርኝ እመርጣለሁ ብሏት፣ ግልጽ ነው ብዙ ሰዎች ጋር እንደተረዳደርሽ ያስታውቃል። እኔ ግን ያንቺን ገንዘብ አልፈልግም ሲላት፣ ሙንም ልና ለምን መጣ ትለዋለች። ጋንግም አንቺን ማየት ስለፈለግኩ አይኖችሽ የሆነን ሰው ያስታውሰኛል ሲላት፣ እሷም ቀበል አድርጋ ማንን ስትለው ልብ የሌላትን ጨካኝ ሴት ብሏት ወደኋላ ይመልሰናል። ሙኑ የሆነ ጊዜ ጋንግን ከመስጠም ታድጋው ነበር። እናም ያችን ሴት እንደሚፈራት ስትጠይቀው እሱም እንደሚወዳት ይመልስላታል። ሙንም ራሷ ጠይቃ እና ምን ይሆንልህ ባለፈ የሚመስል ታሪክ ለመጀናጀናት ሞክር ስትለው፣ ጋንግም ታሪኩ መሳጭ አይደለም ብሏት በድጋሚ ወደኋላ ይመልሰናል። ጋንግ ህፃን እያለ ሙኒያን ግን በየሄደችበት ይከተላት ነበር። እናም አንድ ቀን እንደሚወዳት ሲነግራት ፊት ለፊቱ ቢራቢሮዋን አንስታ ለሁለት ትከፍላቸዋለች። እናም አሁንም እንደሚወዳት ስትጠይቀው ጋንግ ፈርቷት እግሬ ውጭኝ ብሎ ይሮጣል። ሙንም አየህ መጥፎ ትዝታዎች ጥሩነታቸው ከሰው ልብ አለመጥፋታቸው ነው ትለዋለች። ጋንግም እኔ ብርሽን አልፈልግም፣ የመጣሁትም ማናጀርሽ ድጋሚ እንዳያገኘኝ ለመንገር ነው ብሏት ጥሏት ሲሄድ ማናጀር ሊመጡ በሳጥን ሙሉ ገንዘብ ይሰጠዋል። ጋንግም ገንዘቡን ቢፈልገውም ፊልም ስለሆነና መሪ ተዋናይ ስለሆነ ብቻ እንቢ ብሎ ሊወጣ ሲል ሴቷ አማካሪዋ የሙን ፊርሚያን እፈልጋለሁ ብላል ነበር ቢያንስ እሱን ውሰድ ትለዋለች። ሙንም እየተኮራራች አድናቂ ነህ እንዴ ብላ ልትፈርምለት ስሙን ስትጠይቀው እኔ ሳልሆን ወንድሜ ነው አድናቂሽ ብሏት ልኳን ያስገባታል። እሷም ፊርሚያን ሰጠው በድጋሚ እንደምንገናኝ ተስፋለኝ ስትለው የኔ ድሃ ቀብራራም አይ በፍጹም ተስፋሽን ቁረጭ ብሏት ይሄዳል። ሙንም ሲሄድ እየተመለከተችው ለራሷ አንተን የግሌ ማረካካተኝ ሙቻለሁ ብላ ጸሐፊዋን ጠርታ ስለሱ መረጃ እንድትፈልግና እንድታጣራ ታዛታለች። ጋንግ መጽሐፉን ሲሆን ፊርሚያን ሳትፈርምበት በምትኩ ግን ነገ የሚዘጋጀው ዝግጅት ጋር እንዲመጣና የዛኔ እንደምትፈርምለት ጽፋለታለች። እሱም በጣም ይናደዳል። ድጋሚ ከሷ ጋር መገናኘትም ስላልፈለገ ለጓደኛው ደውሎ ወንድሙን ዝግጅቱ ጋር እንዲወስደው ይነግረዋል። ጁሪም ከጂሲ ሬስቶራንት ትመጣለች። ሁለቱም በጣም ጓደኛሞች ናቸው። ጋንግም ስራውን እየሰራ ሰው እየፈለገው እንደሆነ ይነገረውና ይወጣል። ልጅቱም ጁሪ ነበረች። እሷም ጋንግን ከኮሌጅ ጀምራ ታውቀዋለች። ጓደኛው ብቻ ሳትሆንም የድብቅ አፍቃሪውም ናት። ስለ ስራውም እያወራችው እኔ ከምኖርበት ከተማ ሆስፒታላችን አዲስ የስራ ማስታወቂያ ወጥቷል ለምን አትወዳደርም ትለዋለች። ከዛ ከተማ ግን እናታቸው ተገድላ የሞተችበት ነበር። ሳንግም ስትገደል ቦታው ጋር ነበር። ነገር ግን የአእምሮ በሽተኛ ስለነበር ለፖሊሶቹ ቢራቢሮዎች እንደገደሏትና እሱም ከተናገረ ያ ቢራቢሮ እንደሚገለው ይናገራል። ከዛ ቀን ጀምሮም ሳንግ ቢራቢሮ ይፈራል። ጁሪም እየሸኛት ከተማዋ ከመጣችሁ እኔ ጋር አንድ ክፍል ቤት ስላለ ማረፍ ትችላላችሁ ስትለው፣ ጋንግ ግን አመስግኗት ወደዛ ከተማ እንደማይመለስ ይነግራታል። በቀጣዩ ቀንም ጋንግ ለጂሱ ስልክ ቢደውልለትም ጂሱ ግን ሰክሮ እንቅልፍ ወስዶት ነበር። አማራጭም ስላልነበረው ሳንግን ራሱ ለመውሰድ ይገደዳል። ቦታው ሲደርሱም በአድናቂዎቿ ሰልፍ ተሞልተው ነበር። ሙንም ጋንግን እየጠበቀችው ነበር። ስታየውም በፈገግታ ትሞላለች። ጋንግ ግን እሷን ማግኘት ስላልፈለገ ወንድሙን አሰልፎት እሱ ራቅ ይላል። ጋንግም ጂሱ ስልክ ደውሎለት ሲወጣ ወንድሙ የዳይኖሰር ልብስ የለበሰ ህፃኔቱ አብሮት ለመጫወት ተከትሎት ይሄዳል። እናም ስለ ዳይኖሰር የሚያውቀውን ነገር ሲነግራቸው አባትየው ተናዶ ገፍትሮ ይጥለዋል። ሳንግም በድጋሚ የዳይኖሰሩን አሻንጉሊት ሊሰጡ ሲል አባትየው ፀጉሩን ይዞ ያስጮኋል። ጋንግም ሰምቶት እየሮጠ መጥቶ ያቅፈዋል። አባትየው አሁንም በሽተኛ እያለ የማይባሉ ቃላቶችን ሲናገር ሙንም ስታያቸው ቆይታ ወደ እነሱ መጣ አባትየውን ይቅርታ እንዲላቸው ትነግረዋለች። ሰውየውም ተናዶ እኔ እንዴት ይቅርታ ጠይቃለሁ ሲል እንደዛ ከሆነ እኔን ጠይቀኝ ምክንያቱም ዝግጅቴን ስላበላሸብኝ ስትለው እኔ ምንም አላረኩም ይህ በሽተኛ እንጂ ሲል ሙን ፀጉሩን ይዛ አየህ ሁሉም ፀጉሩን ቢያዝ ይጮሃል ብላ ትመልስለታለች። ሚስቱም ተደርባ ባል ያላጠፋም ይህ እብድ ነው ያጠፋ ስትል ሙንም ማነሽ አንቺ ዶክተር ወይስ ሳይካትሪስት ሰውን እብድ ብለሽ የምትሰይ
የምትሰይሚ? እንዲያውም ቀውሷ አንቺ ነሽ ትላለች። የዛኔም ሰዎች በሙሉ ይደነግጣሉ። አብዛኞቹም በስልካቸው ይቀርጻሉ። እሷ ግን ለማንም ደንታ አልነበራትም። አብረውም ተቀምጠው ሳለ ስግብጉ ጋዜጠኛ ይመጣና ማናጀርሽ ልጅ ስለተፈጠረው ነገር እንዳልጽፍ ብዙ ብር ሰጥቶኛል እያለ ሲያናድዳት ሙን ተበሳጭታ ልትከፈትረው ስትል ጋንግ ያስቆማታል። ጋዜጠኛዋም ፍቅረኛዋ ከሆንክ እኔ ልምከርህ፣ ከአጠገቧ ጥፋ። እናቷም ልክ እንደሷ ታዋቂ ጸሐፊ ነበረች፣ ግን ምንም ሳትል ትጠፋለች። አባቷም ቢሆን ታዋቂ አርክቴክት ነበር፣ ግን ምን ዋጋ አለው? እሱም ለ20 ዓመታት ሆስፒታል ታጉሯል። መዘዘኛ ቤተሰብ ናቸው፣ ይቅርብህ ብሎ ይሄዳል። ሙንም ተከትለው ሂዳ ከደረጃው ተወረውረዋለች። ጋዜጠኛውም በአምቡላንስ ወደ ሆስፒታል ይሄዳል። እንደተረፈም ተመልክታ እየተነደደች ስትሄድ ጋንግም አግኝቷት መረጋጋት ስትፈልጊ ራሽን በሁለት እጅሽ ቀፊ ብሏት፣ ይህ በሕክምና የቢራቢሮ እቅፍ ይባላል፣ እንድትረጋጊ ይረዳሻል ይላታል። ሳንግቴን በዚህ መልኩ ራሱን ሲያረጋጋ ያሳየናል። እሷም ከጀርባዬ እንድቆም አልፈልግም፣ አይንህን ማየት ፈልጋለሁ ብላ ጎትተዋለች። ልጁ በአፍረት ይሞላል። እሷ ግን አይኗ ጣ ነበረች። እየሄደም 10 ስሙን እየጠራች እንዲቆም ትነግረዋለች። እሱም በልቡ ስምሽን ቄስ ጥራው ብሎ ሲቆምላት የግሏ የስነ ልቦና አማካሪ እንዲሆን ትጠይቀዋለች። እሱም ሌላ ሰው እንድትፈልግ ቢነግራትም ሙን ግን አንተ ብቻ ነን እንዴት የምትቆጣጠረው ብላ ችክ ብትለም ጋንግ በአቋሙ ይጸናል። በሌላ በኩል ማናጀሯ ሪታዋን ያቀልጠዋል። እባክሽ አንቺ ሴት ችግር ውስጥ አትግቢ ሲላት እንደለመድከው ገንዘብ ስጣቸው ብለው ትሄዳለች። ከዚህም ገንዘብ የማይፈታው ችግር እንደሌለ እናያለን። ጋንግም ወንድሙን ከተወለዱበት ከተማ መመለስ ከፈለገ ሲጠይቀው ሳንግም በጣም ደስ ይለኛል ይለዋል። ለጁሪም ደውሎ ሊመጡ እንደሆነ ሲነግራት እሷም ደስ ይላታል። ሙንም ጸሐፊዋ ስለ ጋንግ የላከችለትን መረጃ እያየች ይህ በሕፃንነቱ ሲከታተላት የነበረው ልጅ እሱ እንደሆነ ከተወለደበት ከተማ ትረዳለች። ሙንም ጋንግ ከተማ እንደቀየረ ስላወቀች ወደዛው ትሄዳለች። ማሳተሚያው ድርጅት ጋር ችግር ተፈጥሮ ነበር። ያ ቪዲዮ ተለቆ ስለነበር የድርጅታቸውና የሙን ስም አደጋ ውስጥ ነበር። አዲሷ መጽሐፏን በአስፈሪ ይዘቱ እየተተቸ ነበር። ማናጀሩ ሊም ከቁጥጥር ውጭ ሆኖ የሚይዘው የሚጨብጠው ጠፍቶት ኩርምት ብሎ ሳለ ጸሐፊዋ ሙን ያለችበትን ቦታ ትነግረዋለች። ጋንግም ጁሪ የምትሰራበት ሆስፒታል ይቀጠራል። እሱም ስልክ እያወራ ሳለ ሙን እየመጣች እንደሆነ ማመን ያቅተዋል። እሷን ፊት ለፊቱ ቁማ ስለናፈቃት እንደመጣች ስትነግረው ጋንግም ሁለተኛ እንዳታገኝ ነግሬሽ ነበር፣ ከኔ ምንድን ነው የምትፈልጊው ሲላት ሙንም አንተን ነው የምፈልገው፣ የፈለግኩትን ደግሞ አገኛለሁ ትለዋለች። ነርሷ ጠርተውም ይለያያሉ። ልብሱንም እየቀየረ ሳለ በድጋሚ ትመጣለች። ሰውነቱንም እያየች ፈዛ ትቀራለች። ጋንግም ስለ ፈጣሪ ብለሽ እባክሽ ተይኝ ብሎ ጎትቶ ሲያስወጣት እንደ አጋጣሚ ጁሪ ታያቸዋለች። ጁሪና ሙንም እያወሩ ሙን የምትፈልጊውን አውቃለሁ፣ አትፍሪ፣ ለማንም እንደምንተዋወቅ አልናገርም ትላታለች። ጁሪም ማስከትላ ከጋንግ ጋር ያላቸውን ግንኙነት ስትጠይቃት ሙንም በምላሹ እሱ ጣፈንታዬ ነው ትላለች። ጁሪም ምላሹ ያስደስታት አትመስልም። ሙንም ከድሮ ቤቷ ትሄዳለች። ቤቱም ጫካ ውስጥ ነበር። እዛም ገብታ አረፍ ትላለች። ሙንም ከእንቅልፏ ስትባንን የእናቷን መንፈስ ታያታለች። በዚህም ደንግጣ ጋንግ እንዳሳያት ራሷን ማረጋጋት ትጀምራለች። በሀሳቧም ጋንግ ሲያጽናናት ትመለከታለች። በቀጣዩ ቀን ማናጀሯ ሊደውሎ እየተፈጠረ ስላለው ነገር እየነገራት እሷም ለሚዲያዎቹ አባቷ ታሞ እሱን ልታስታመም ሄዳለች ብለ ነገራቸው፣ የዛኔም ህዝቡ ድጋሚ ስለሚያዝንልኝ ትንሽ ረፍት ይሰጡናል ብላ ሀሳብ ትነግረዋለች። ሙኑም ሆስፒታል ውስጥ ጋንግን ለመቅረብ ስነ ጽሁፍ ለማስተማር ትቀጠራለች። ክላሱን ስጨርስም ጋንግን ስታገኘው ይገርማል፣ ትናንትና በህልሜ መጣ ነበር፣ እንዲሁም አቅፋኝ ነበር። ልክ እንደዚህ ብላ ስታሳየው ጋንግ የሚገባበት ጠፍቶ እባክሽ ምሰሪውን አቁሚ ብሏት ይሄዳል። እሷም አሁንም በድጋሚ እኔ ጋር ማደር ትፈልጋለህ ብላ ትጮዋለች። ጋንግን በሀፍረት ከሆስፒታሉ ይዟት ይወጣል። እሱም ከተከበርኩበት ቦታ እባክሽ አታዋርጅኝ ይላታል። ሙንም ለምን እኔ ጋር እንደ ሌሎቹ ህመምተኛ ፈገግ ብላ አታወራኝም? ከሌሎች ጋር ሳቂታ ነህ፣ እኔ ጋር ግን ስልቹ ነህ ስትለው ጋንግም ስለ እኔ የምታውቂው ነገር የለም ብሎ ይለያያሉ። ሳንግም ወደ ሆስፒታሉ ሲመጣ ጋንግ የአእምሮ ህመሙ መዳን ከቻለ ብሎ የሆስፒታሉ ዋና ዶክተር ጋር ይወስደዋል። ዶክተሩም ካስተዋለው በኋላ ሳንግ ለስዕል የተለየ ችሎታና ፍላጎት እንዳለው ስለገባው ህመሙ ምናልባትም በስዕል ማዳን እንደሚቻል ያስባል። ዶክተሩም የሚስልበትን ቦታ ያሳየዋል። ሳንግም ስንት ትከፍሉኛላቸው ሲለው ዶክተሩም ስዕሉ አሪፍ ከሆነ ጥሩ ገንዘብ እንደሚከፍለው ቃል ይገባለታል። ቤቱም ሆኖ ከጂሱ ካፌ በሰዓሊነት ያገኘውን ገንዘብ ሲያጠራቅም ጋንግ ሲያዩ ይህ ሁሉ ገንዘብ ምን ይሰራልሃል ሲለው ሳንግም አንተ ወንድሜ የቢራቢሮ ወቅት በመጣ ቁጥር ከተማ እንድቀያየር አልፈልግም፣ ደግሞ የሚያከራዮችን ንዝንስ መስማት የለብህም፣ ለዛም ትልቅ የመኪና ቤት ልገዛ አስቤያለሁ ሲለው ጋንግ ስሜቱ ተነክቶ ወንድሙን ያቅፈዋል። በቀጣዩ ቀን ወደ ሆስፒታሉ እየመጣ ሳለ አንዱ ታካሚ ከሆስፒታሉ እንዳመለጠና ሙን ይዛው እንደሄደች ይሰማል። እሱም የሙንን መኪና ሲያየው እንደ መሪ ተዋናይነቱ አልሞትም ብሎ ከፊት ለፊት ይቆማል። ሙንም ፍጥነቷን ጨምራ ወደ እሱ ትሄዳለች። አጠገቡ ስትደርስም መኪናዋን ታቆመዋለች። ጋንግም ከመኪናው እንድትወርድ ስጠይቃት ሙንም ጀግና ነህ እባክህ፣ እንደዛ በፍጥነት እየመጣው አንተ ግን ፍንክችም አላልክ ትለዋለች። ጋንግም ተናዶ ሊቆጣ ሲል ሙን ኬሪዳሽ ብላ መኪናዋን አስነስታ ትሄዳለች። እሱ በፍጥነት የጁሪ መኪና ይዞ እሷን መከተል ይጀምራል። ከሆስፒታሉ ያመለጠውም ጁዲ ሲባል የባለ ሀብቱና ታዋቂው ከዋን ፖለቲከኛ ልጅ ሲሆን ወደ አባቱም የምርጫ ቅስቀሳ ዝግጅት ጋር ሂዶ ማመስ ይጀምራል። ወደ መድረኩም ወጥቶ እኔ ጁዲ የከዋን የመጨረሻ ልጅ ነኝ ሲል አባቱ ተመልክቶ ደም ግፊቱ ዘው ይነሳበታል። ጁዲ መናገሩን ይቀጥላል። ወንድምና እህቶቼ
ሁሉም ጎበዞች ናቸው። በቤተሰቡ ሰነፍ እኔ ብቻ ነኝ። በዚህም የተነሳ የቤተሰቡ አባላት በሙሉ መቀለጃቸው ነበርኩ። አባቴም ጥሩ ውጤት ካላመጣው ክፍሉን ቆልፎብኝ ይውላል። ግን ጥፋቴ ምንድን ነው? እኔ እንደዚህ ሁኜ ነው የተወለድኩት። ብጥርም መቀየር አልቻልኩም። እናም የቤተሰቦቼን ትኩረት ለመሳብ እብድ መጫወት ጀመርኩ። ግን አሁን ይኸው ተጋብቶብኝ የምርም እብድ ሆንኩ ይላል። የአባቱ ጋርዶችን መጥተው ሊያስቆሙት ሲሯሯጡ፣ ጁዲ ግን ሁሉንም እየሸወዳቸው ያልፋል። ጋንግም ሲመለከተው ከልቡ ያዝንለታል። ከዛ ዝግጅት በኋላ አባቱ እንኳን ትልቅ ተቃውሞ ይደርስበታል። ጁሪም መጣ አብረው ወደ ሆስፒታል እንዲሄዱ ትጠይቀዋለች። ሙንም በተመሳሳይ እኔ ጋር ሂድ ትለዋለች። ምርጫ የበዛበት ጋንግም በአሁኑ ከሙን ጋር ይሄዳል። መኪና ውስጥም ጋንግ ስለ አባቷ ሲያወራት እሷን መልሳ ቤተሰቦች በህይወት እንዳለሉ ስትነግረው ጋንግም ተገርሞ እንዴት እንዳወቀች ይጠይቃታል። ሙንም እቃ ከመግዛት በፊት ስለ እቃው ታጣራ የለ ይህም ልክ እንደዛ በለው ስትለው ጋንግም እየሳቀ ሰውና እቃ እኩል እንዳልሆነ ይነግራታል። ሙንም መልሳ በምሳሌ ላስረዳ እስቲ የጁዲ ወንድምና እህት ጎበዝ ስለሆኑ ቤተሰቦቻቸው በጣም ይወዷቸዋል። ጁዲ ግን ሰነፍ ስለነበር በቤተሰቡ ይጠላል። ጥሩ ነገር ካቀረብክ ፈላጊ ብዙ ነው ስትለው የጋንግ እናት ሁሌም ሳንግን ከሱ አስበልጣ ተወደው እንደነበር አስታውሶ ተናዶ ከመኪናው ይወጣል። እሷም ተከትለው ወጣ። ምን እንደተፈጠረ ስትጠይቀው ጋንግም የተለየሽ አድርጌ ያስብሽ ነበር፣ ካንቺ የሆነ ነገር እጠብቅ ነበር ሲላት ሙንም ምን ጠብቀ ነበር ትለዋለች። ጋንግ ግን ዝም ብሎ ብቻ ይሄዳል። ሙንም አፈቅርሃለሁ ትለዋለች። እሱም የሰማውን ማመን ያቅተዋል። ቢሆንም ግን አሁንም መራመዱን ይቀጥላል። ሙንም ተበሳጭታ ጋንግ አፈቅርሃለሁ፣ አንተን እኮ ነው ማናግረው፣ እወድሃለሁ እያልኩ አይደል አንተ እያለች ብጮህም ጋንግ ግን መስሜ ጥጥ ብሎ ዞር ብሎ እንኳን ሲያያት ቀጥ ብሎ ይሄዳል። በሌላ በኩል ማናጀሯ ሊ እና ሙን ካሉበት ከተማ ይሄዳል። እዛም ሆኖ ከነጂሱ ሬስቶራንት እየተመገበ ሳለ ጁሪን ያያታል። በመጀመሪያ እይታም በፍቅሯ ይወድቃል። ደፈር ብሎም ሊያናግራት ሲሞክር ጁሪ ግን ቦታም አልሰጠችው ነበር። የጁዲ አባት ከሆንም እንዴት ከሆስፒታሉ አስመለጣችሁት ብሎ ሲጮህ ጋንግ ሊያናግረው ሲመጣ በጥፊ ያጮለዋል። ሳንግም ስዕሉን እየሰራ ሙን መታ ሰላም ስትለው ሳንግም አድናቂዋ ስለነበር ፈዞ ይቀራል። አብረውን ብዙ ፎቶዎችን ይነሳሉ። ጋንግ በዚህ በኩል በጣም ተናዶ ወንድሙን መፈለግ ይጀምራል። ከሙን ጋር ሲያያቸውም ንዴቱ ይጨምርና ወንድሙንም ሊወስደው ሲል ሙን በፈገግታ አሁንም እንዳኮረፍከኝ ነው ትለዋለች። እሱም አልመለሰላትም ነበር። ከፊቱም የቀይ ምልክት ስታይ በጣም ተበሳጭታ ማን አባቱ ነው እንዲያረገ ንገረኝ እያለች ስትጮህ ጎትቶ ይወስዳትና ምን ነው አዘንሽልኝ ወይስ ተናደድሽብኝ? ምንድን ነው የተሰማሽ? አየሽ ምንም መናገራችን፣ ምክንያቱም አንቺ የሰው ስሜት የማይገባሽ ደንስ ስለሆንሽ ብሏት ጥሏት ይሄዳል። ሙንም በተናገረው ነገር ልቧ ይሰበራል። በጣም ማዝና አባቷን ለማየት ትሄዳለች። አባቷንም ሰላም ስትለው እሱም እንዴት እስከዛሬ በህይወት ኖርሽ ብሎ ዘሎ ያንቃታል። ሙንም ጋንግ በተናገራት አባቷ ባደረጋት ነገር በጣም ትከፋለች። እያዘነችም ተነስታ መኪናዋን ትታ በእግሯ ወክ ማድረግ ትጀምራለች። በመንገድም እንዳጋጣሚ ጋንግ በባስ እየሄደ ያያታል። ቢሆንም ግን ምንም አላለም ነበር። ቤቱ ተመልሶም የሙንን መጽሐፍ እያነበቡ ስለ እናትና ስለ ልጅ ፍቅር የጻፈችውን ሲመለከት እሱም የእናት ፍቅር አግኝቶ ስለማያውቅ ስሜቱ ተነክቶ ያለቅሳል። ጂሱም ቤቱ መጥቶ ዛሬ ይገርመሃል ሙንን ሆስፒታሉ ጋር አባቷ አንቋት ነበር ሲለው ጋንግም አዝና ያያት ትዝ ብሎት የጂሱ ሞተርን ተበድሮት ሙንን ያየበት ቦታ ሂዶ መፈለግ ይጀምራል። በመጨረሻም ያገኛታል። ሙንም ስለመጣ በጣም ተደስታ ታቅፈዋለች። እሱም ያቅፋታል። ወደ ቤት ወስዷትም እብድነሽ እንዴ እንዴት በዚህ ጨለማ ብቻሽን ትወጫለሽ? የሆነ ነገር ብትሆኝ ሲላት ሙንም ለእሷ ስላሰበላት አሁንም ፈገግ ትላለች። ቤቷ ሩቅ ስለሆነም የምትቀይረው ልብስ ሰጧት ምግብ ይሰራና አብረው እየተመገቡ ሙን ቆንጅየው እያለች ጋንግን ስጀነጅ ነው። ጋንግ ይሄ ነገር አላማረኝም ብሎ ወደ ቤቷ ሊያደርሳት ሲል ሙን ግን አልጋዋን አመቻችታ በፍጹም እኔ እዚህ ነው ማድር ብላ ግግም ትላለች። ጋንግም እንድትነሳ ስታገላት ሙን ግን ሳንግ እያለች ስጮህ አፏን ይዟት እባክህ ዝም በይ እያላት ሳለ የጂሱን ድምፅ ሰምቶም ወዲያው ይወጣል። ለጓደኛውም ዛሬ ቤቱ ስለበሰበሰ ሳንግ አንተ ጋር ይደር ይለዋል። ምስኪኑ ጂሱም ያለውን ብቻም ነው ተሰናብቶት ይሄዳል። ወደ ቤቱ ሊገባ ሲልም ሙን ከውስጥ ቆልፈው እዚህ እንደማደር ቃል ካልገባህልኝ አልከፍትልህም ትለዋለች። የፈረደበት ጋንግም አማራጭ ስለሌለው ይስማማል። አብረውም ሲተኙ ሙን እያቀፈች ፍዳውን ታበለዋለች። ጠዋትም ጁሪ ልትጠይቀው ስትመጣ ሙንን የጋንግ ልብስ ለብሳ ታያታለች። ጁሪም ሲቃ ይዟት ምን እንደምትሰራ ስትጠይቃት ሙን ግን ምንም ምሰራ ይመስልሻል? እንደምታዩ የጋንግ ልብስ ለብሻለሁ። የ5 ዓመት ህፃን ካልሆንሽ የመረዳት ቀላል ነው ትላታለች። በሁለቱ መካከልም ትልቅ ጸብ ይፈጠራል። በመሀል ጁሪም ሙንን በጥፊ ትመታታለች። ሙንም የዋዛ አልነበረችም። ጸጉሯን ትይዛትና ድብድብ ይጀምራሉ። ወዲያውም ጋንግ ይመጣል። ሙንንም በፍጥነት የምታደርገውን ነገር እንድታቆም ይነግራታል። ጩኸቱን የሰሙትም ጂሱና የጁሪ እናት ይመጣሉ። ጋንግም እየጎተተ ሙንን ይወስዳታል። ሙንም እየተናደደች ለምን እኔን ትቆጣኛለህ? ለምን ለሷ ትደግፋለህ? መጀመሪያ የመታችኝ እኮ እሷ ናት ትለዋለች። ጋንግ ግን ቤቷ የምትሄድበት ገንዘብ ብቻ ሰጥቷት ዝም ብሏት ይሄዳል። በሌላ በኩል ጁሪ እያለቀሰች አየሽ እማዬ አሁንም ለሙና ያገዘው እያለች እሪታዋን ታገልጠዋለች። ልጁ ግን እዚህ ጋር በስንቱ ይከፈል? ጁሪም ካልመጣ ያረፈደ ይሻላል ብላ ፍቅሯን ትገልጽለታለች። ጋንግ ግን ምላሹንና የተቀረውን ክፍል በቀጣይ ፓርቲ ይዤላችሁ እመጣለሁ። እስካሁን ከተከታተላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።